ሰላም ለእናንተ ይሁን ውድ ቻናሌ ተከታታዮች እንደምን ቆያችሁኝ? እግዚአብሔር የተመሰገነ ይሁን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተ ጋር እንዴት ነው? ሁሉ ሰላም ነው? ሁላችንንም የጠበቀን ያገዘን እግዚአብሔር የተመሰገነ ይሁን። እዚህ ፍሪጅ መስሪያ ቦታ ሆኜ የሚገርማችሁ ነገር አንድ ነገር ትዝ አለኝ። ልጆች፣ ወጣቶች፣ እናቶች፣ አባቶች እየመጡ ስፖርት እየሰሩ እየተንቀሳቀሱ ሰውነታቸውን እያፍታቱ ሲሄዱ ተመለከትኩኝና አንድ ነገር ትዝ አለኝ ማለት ነው። እኔም ሰው ለስጋው ምን ያህል እንደሚጠነቀቅ ከበሽታ ራሱ ለመጠበቅ ነው ማለት ነው። እና ነገር ግን ምን ያህል አችንን ደግሞ ለነፍሳችን ለመጨረሻው ቤታችን የምንተጋው የምንለፋው ብዬ ሳስብ እንግዲህ ጥያቄውን ያው ለእናንተ ትቻለው ማለት ነው። ስለዚህ እግዚአብሔርን የሚፈልግ ልብ፣ እግዚአብሔርን የሚፈልግ ሰው ደግሞ ደስ ሊለው ይገባል ማለት ነው ወገኖቼ። ምክንያቱም የመጨረሻው ቤታችን ስንደርስ ሁላችንም በእግዚአብሔር ፊት ቆማለን ማለት ነው። እግዚአብሔር እንግዲህ አያደላም። እግዚአብሔር እንደ ሰው ፊትን አይቶ ልብስን አይቶ ሁኔታን አይቶ እግዚአብሔር አያደላም። እግዚአብሔር ልብን አይቶ ነው አይደለም የሚያደላው። ስለዚህ ውስጣችን በእግዚአብሔር ፊት ዛሬ ምን ይመስላል፣ በእግዚአብሔር ፊት ምን እንመስላለን ብለን ራሳችንን ልንጠይቅ ይገባል። እውነቴን ነው የምላችሁ። የስጋው ስፖርት የስጋው ጤንነት እስከ 70 አመት ይዞ ሊሄድ ይችላል፣ እስከ 80 አመት ከዛም ካለፈ የእግዚአብሔር ቃል እንደሚናገረው ለድካም ነው ተብሎ ተጽፏል። እና እንግዲህ የፈጠረንን እግዚአብሔርን ስናመሰግን እግዚአብሔርን ስናመልከው ሰው ለስጋዊ ጤንነቱ እንደሚንቀሳቀስ ነፍሳችን ደግሞ ታርፋለች ማለት ነው በአምላኳ በፈጠራት በእግዚአብሔር። ምክንያቱም ነፍስ ያለ እግዚአብሔር ምንድናት? ባዶ ነች። ይሄን ሰማይ እንግዲህ የፈጠረው እግዚአብሔር ነው፣ ያስዋበውም እግዚአብሔር ነው ወገኖች አይደለ? የሰው እጅ አይደለም ሰማይን ያስዋበው ያሳመረው። ሰማይን አይተን እለት እለት ተመልክተን እንግዲህ አይሰለችንም። የቤታችንን ከለር እንደምንቀይረው የሰማይ ከለር ሰለቸኝ ይቀየርልኝ ብለን አናውቅም አይደለ? አዎ፣ በየትኛውም ሚዲያ ላይ በየትኛውም ዜና ላይ የሰማይ ከለር ይቀየርልን የሚል ሰው ዜና አልሰማውኝም እኔ በበኩሌ ማለት ነው። እና ለምን? በእግዚአብሔር ስለተፈጠረ አይደለ? ተፈጥሮ ስለሆነ ፈጣሪው እግዚአብሔር ስለሆነ እናም ደግሞ ስለማይሰለቸን የእግዚአብሔር እጆች ስለሰሩት ይሄንን ማለት ነው። እና እኔና እናንተ ኑሮ ሊሰለች ይችላል፣ ሁኔታ ምድራዊ ነገር ሊሰለች ይችላል ወገኖቼ። የማይሰለቸውን የማይተወውን የማይጥለንን እግዚአብሔርን እኔና እናንተ ልናመልክ ይገባል፣ ልንከተል ይገባል። ክብር ለእግዚአብሔር ይሁን። ልንሰግድለት ይገባል እለት እለት ማለት ነው። በፊቱ ለእግዚአብሔር ክብር ልንሰጠው ይገባል ወገኖቼ። እውነቴን ነው የምላችሁ። ሁሉም የከንቱ ከንቱ ነው ይላል መጽሐፍ ቅዱስ። ሁሉም ምንድነው? ከንቱ። ሁሉም ምንድነው ወገኖቼ? ጠፊ፣ አላቂ፣ የማያልቀውን የማያረጀውን ኢየሱስ ጌታ የማይለወጠውን አምላክ ስንከተለው ግን እሱን ስናመልከው ግን ለእርሱ ስንኖር ግን ወገኖቼ ህይወታችን እየተለወጠ የምድሩን ኑሯችን ቢሆን እያማረ እድሜያችን እየረዘመ በሰማይ ደግሞ ላለው ቤታችን እንዘጋጃለን ማለት ነው። የት እንደምንገባ ግራ እንጋባም። መጨረሻ ወዴት እንደምንሄድ ግራ እንጋባም። ለምን? በምድር ሳለን እግዚአብሔርን አውቀናላ። በጤና እያለን እግዚአብሔርን አውቀናላ። የእሱን ሀሳብ
ለመስማት ራሳችንን ሰጥተናል። ለጎልማሳነት ምኞታችን ሳይሆን ለፍላጎታችን ሳይሆን ለቀሪው ለሚያልፈው ላይፍ ሳይሆን ለእግዚአብሔር ቅድሚያ ሰጥተናልና እግዚአብሔር ደግሞ የምድሩንም እድሜያችንን ያረዝመዋል፣ ይባርከናል። እግዚአብሔር በቃሉ በመጽሐፍ ቅዱስ ላይ ያከበሩኝን አከብራለሁ፣ የናቁኝን እንቃለሁ። እግዚአብሔርን አክብረን በጌታ በኢየሱስ ክርስቶስ መክበር ይሁንልን። አሜን። እግዚአብሔርን አክብረን መክበር ይሁንልን። እግዚአብሔርን ያከበሩ ለእግዚአብሔር የኖሩ ፍጻሜያቸው የተዋበ ነው። ሃሌሉያ! ፍጻሜያቸው ያማረ ነው። ወገኖቼ የእግዚአብሔር የሆነ በእግዚአብሔር የተፈጠረ ነገር ይሄ ግሪን አያምርም? ዛፉ ቅጠሉ በእግዚአብሔር የተፈጠረ ነገር ሁሉ አያምርም? ወገኖች እንግዲህ በሰው የተፈጠረ በሰው እጅ በፋብሪካ የተሰራ ነገር ሁሉ ይሰለቻል። ኤክስፓየር ዴትም አለው፣ ቀን ይጻፍበታል። ከዚህ እስከዚህ ተብሎ ምግብም ቢሆን ይደፋል ቀኑ ሲያልፍ። አያችሁ፣ እግዚአብሔር አምላካችን ግን ዘላለማዊ ነው። ክብር ለኢየሱስ። እግዚአብሔር አምላካችን ግን ሕያው ነው። ሃሌሉያ! ስለዚህ እኛም በሱ ተፈጥረናልና ለእግዚአብሔር ተፈጥረናልና እንደ እግዚአብሔር ሐሳብና ፈቃድ ልንኖር ይገባል። አሜን። እንደ እግዚአብሔር ሐሳብና ፈቃድ ልንኖር ይገባል። ሃሌሉያ! እግዚአብሔር አምላካችን ስለሆነ እግዚአብሔር አባታችን ስለሆነ ኢየሱስ ጌታ። ይሄ ውሃ በእግዚአብሔር ነው የተፈጠረው። አያምርም? የምንታጠበው የምንጠጣው እንደዚህ ለዓይናችን መልካም የሆነው ወገኖች አትክልት የሚጠጡት ውሃ በእግዚአብሔር የተፈጠረ ከለሩ ራሱ ማይሰለችን አይደለም። ስለዚህ የሰው እጅ ስራ ይሰለች፣ የሰው እጅ ስራ ሁሉ አላቂ ትንሽ ነው፣ ጠፊ ነው። ወገኖቼ ወደ እግዚአብሔር እንመለስ ልላችሁ ፈልጋለሁ። ወደ እግዚአብሔር እንመለስ። አይ እኔ እኮ ወደ እግዚአብሔር ተመልሻለሁ፣ እግዚአብሔርን አውቀዋለሁ ልንል እንችላለን። እሰየው። ነገር ግን ካወቅነው በላይ እንወቀው። አሜን። ከሰማነው በላይ እንስማው። ሃሌሉያ! ቃሉን እናንብብ፣ መጽሐፍ ቅዱስን እናንብብ፣ ቤተ ክርስቲያን እንሂድ፣ እግዚአብሔርን እናምልክ። ሰይጣን በዚህ ዘመን እግዚአብሔርን እንድናመልከው አይፈልግም። ያችሁ እግዚአብሔርን እንድናመሰግን አልፎ ተርፎ ምን አይልም አይፈልግም። በምድራዊ ነገር ላይ ተጠምደን ምድራዊና ምድራዊ ነገር ላይ ብቻ እንድናተኩር ይፈልጋል። ማን? ሰይጣን። በትዕቢቱ በአመፁ ባለመታዘዙ የተጣለው ይክፉ ማለት ነው። በምድር ላይም ደግሞ ሰዎችን ከእግዚአብሔር ለመለየት 24 ሰዓት በትጋትና በፍጥነት ይሰራል። እኛ ግን ሀገር ሰላም ብለን ተኝተን ሊሆን ይችላል ወገኖቼ። ነገር ግን ያ አይደለም። እንድንነቃ በክፉ ላይ ያስፈልጋል። እንድንነቃ አሜን። ንቆች እንድንሆን ባላጋራቸው ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ በዙሪያቸው ይዞራል ተብሎ ተጽፏል ወገኖች። በዙሪያቸው ምን ይላል? ይዞራል። ክፍት መስኮት ካገኘ ይገባል። ክፍት በር ካገኘ ይገባል። አጥፊ ነው፣ ሌባ ነው፣ ይሰርቃል፣ ነፍስን ይሰርቃል። ብርጭቆ ሲኒ አይደለም ወገኖች ሰርቆ የሚሄደው፣ ነፍሰ ገዳይ ነው፣ ነፍስን ይገላል። ነፍስን ከመንግስተ ሰማያት ለማስቀረት ነፍስን ይሰርቃል። ስለዚህ በዚህ ክፉ ላይ በሰይጣን አጀንዳ ላይ እኔና እናንተ ልንነቃ ይገባል ወገኖች። ከምድራዊ ነገር ጋር ብዙም ጉዳይ የለውም ሰይጣን። ብዙ ሰዎችን እኮ አበልጽጎ ሀብታም አድርጎ በነፍስ ማለት ነው፣ በነፍሳቸውን ማስያዣ አድርጎ
ከዛ አይ እኔ በቃ ሁሉም ነገር አለኝ ብለው ወደ እግዚአብሔር ሊመለሱ ሲሉ የተፈራረሙት በነፍስ በኪዳን ነውና ይገላቸዋል። ያልጋ ቁራኛ አድርጎ እስከ መጨረሻ አፋቸውን ነፍሳቸውን ያጠፋል። አፋቸውን ዘጉ። አያችሁ ሰይጣን። ለዚህ ነው እግዚአብሔር ቃል ነፃ ስጦታ የለውም ይላል። ሰይጣን ነፃ ስጦታ የለውም። እግዚአብሔር ነው የሚወደውን አንድያ ልጁን በነፃ ይሰጠን ለኔና ለእናንተ ወገኖች። ኢየሱስ ጌታ ነው። አያችሁ ነፃ ስጦታ ያለው እግዚአብሔር ጋር ብቻ ነው። እግዚአብሔር ፍቅር ነው ተብሎ ተጽፏል። የወደደን እግዚአብሔር ነው በልጁ አሜን። የዘላለም ሕይወት ያዘጋጀልን እግዚአብሔር ነው ወገኖቼ። ዛሬ ለምድራዊ ነገር ብለን ለጠፊው ነገር ብለን ለኃላፊው ነገር ብለን እግዚአብሔርን ነገር ችላ እንዳንል የእግዚአብሔርን ነገር እግዚአብሔርን ከማምለክ ወደ ኋላ እንዳንል እግዚአብሔርን ከመከተል ወደ ኋላ እንዳንል እግዚአብሔርን ከማመስገን ወደ ኋላ እንዳንል እኔና እናንተ። ለምን የምድራዊ ነገር ቀሪ ነው፣ አታላይ ነው። የማይጠፋውን ዘላለማዊ የሆነውን አያችሁ እግዚአብሔር ርስት አዘጋጅቶልናል። ደስ አይላችሁ? ስለዚህ ወደዚህ እረፍት እንድንገባ እኔና እናንተ ወደዚህ ደስታ እግዚአብሔር ወደ አዘጋጀልን ደስታ እንድንገባ ዛሬ ነው መንቃት ያለብን። ዛሬ ነው ክርስቶስ ኢየሱስን ማወቅ ያለብን ወገኖቼ። ሃይማኖት አይደለም እየተናገርኩት ያለሁት፣ ስለ አዳኙ ስለ ኢየሱስ ክርስቶስ ስለ ዘላለማችን ነው፣ ስለ መጨረሻችን ነው፣ ከእግዚአብሔር ጋር ስለ መኖር ነው፣ ለዘላለም በእረፍት ስለ መኖር ነው። ሃሌሉያ። ብዙ ሰዎች በወጣትነታቸውም በእድሜም ገፍተው አልፈዋል ከዚች ምድር። መጨረሻቸውስ የት ነው ወገኖች? ይለፋል፣ ይደከማል በዚች ምድር ላይ። ለምን? ለምድራዊ ነገር ነው የምንለፋው። ለነፍሳችን ለዘላለማዊ ቤታችን ለማይጠፋው ለእግዚአብሔር ክብር ግን ምን እያደረግን ነው ወገኖች? እነዚህ አበቦች ለኛ ደስታ ተፈጥረዋል። ውሃው ለኛ ክብር ተፈጥሯል። እግዚአብሔር የፈጠረው ነገር ሁሉ ለኛ ጥቅም ተፈጥሯል። ለኛ በረከት ተፈጥሯል። ለዓይናችን ደስታ ደስ እንዲለን ተፈጥሯል። የምንበላው ብትሉ የምንጠጣው ውሃ ብትሉ ሁሉም ነገር። ስለዚህ ወገኖቼ አንድ ነገር እላችኋለሁ፣ ወደ እግዚአብሔር ወደ እግዚአብሔር ቤት እንመለስ። ኢየሱስ ጌታ ነው። እግዚአብሔርን እናምልክ፣ እግዚአብሔርን እናመስግን። ሁሉም ነገር ቀን ያልፋል። ወጣትነታችሁ ዛሬ 30 ቤት ያላችሁ፣ ዛሬ 30 ቤት ያላችሁ 20 ቤታችሁ ታገኙታላችሁ? አታገኙትም። ዛሬ 40 ቤት ያላችሁ 50-60 ቤት ያላችሁ አባቶች፣ እናቶች የልጅነት እድሜያችሁን ታገኙታላችሁ? አታገኙትም። ስለዚህ ቀን በቀን እያለፈ በሄደ ቁጥር ሁሉም ነገር እየተቀየረ እያረጀ እያለፈ ምድርም ወደ መጨረሻዋ ምን ትላለች? ትሄዳለች ማለት ነው ወገኖች። ወደ መጨረሻዋ ትሄዳለች ምድር። ስለዚህ በጊዜ አይናችንን ማየት እየቻለ ጉልበታችንን መንቀሳቀስ እየቻለ እግዚአብሔርን ማወቅ መሮጥ ለእግዚአብሔር ክብር ለአገልግሎት ለአምልኮ አይሻለን ወገኖች? ይሻለናል። እግዚአብሔር የተባረከ ይሻለናል። ለምን? ቀሪ ህይወታችን በእግዚአብሔር ቤት እንዲሁም ቀሪ ህይወታችን በእግዚአብሔር ቤት እንዲሁም ግራ እንዳንጋባ የዘላለምን እረፍት በክርስቶስ እንድንወርስ ከእግዚአብሔር ጋር ከብረን ለዘላለም መኖር እንድንችል ወገኖቼ አሁን ነው ወደ እግዚአብሔር መመለስ።
አሁን ነው እግዚአብሔርን ማወቅ። ክብር ለኢየሱስ ለዘላለም። ስለዚህ ወደ እግዚአብሔር እንመለስ። እግዚአብሔር አልፋ ነው፣ እግዚአብሔር ኦሜጋ ነው፣ እግዚአብሔር መጀመሪያ፣ እግዚአብሔር መጨረሻ። ዛሬ ብዙ ሰው በማይጠቅም በማይረባ ነገር ጊዜውን እያባከነ ሊሆን ይችላል። ረብ በሌለው ነገር፣ በወሬ ነገር፣ በኃጢአት፣ በጭፈራ ወጣትነቱን ልጅነቱን እያጣ እያባከነ ሊሆን ይችላል። ወገኖቼ ከእንደዚህ አይነት ነገር ወጥተን እግዚአብሔርን በማወቅ እግዚአብሔርን በማመስገን ወገኖቼ ልንኖር ይገባል። ዛሬ ይሄንን ይዤላችሁ ነው ወደ እናንተ የመጣሁት። ክብር ለኢየሱስ ይሁን። እንደገናም ደግሞ እግዚአብሔር ጤና ሰጥቶን፣ እግዚአብሔር ረፍት ሆኖን፣ እግዚአብሔር አቅም ሆኖን እግዚአብሔርን አናመሰግን። ያለንን ሳይሆን የጎደለንን እያሰብን እናጉረመርማለን። ብዙዎቻችን ጤና ሰጥቶን ስለ ጤና እግዚአብሔርን አናመሰግን። አይን ሰጥቶን ስለ አይናችን ጤና እግዚአብሔርን አናመሰግን። ወገኖች አይገርማችሁ? እግዚአብሔር አምላክ ምን ያደርግልን? ምን ያደርግልን? ወገኖች ምን ያደርግልን? እግዚአብሔር ሰላም ሰጥቶ፣ እግዚአብሔር ሳቅ ሆኖን ጤና ሆኖን ምን እናደርግ ወገኖች ስንል እግዚአብሔርን እናመስግን። ማጉረምረም መልካም ነው። እግዚአብሔርን አለማመስገን መልካም አይደለም። እግዚአብሔርን ማመስገን ግን መልካም ነው። እግዚአብሔርን ማክበር ግን መልካም ነው። ሃሌሉያ! እግዚአብሔር መልካም ነው፣ በመከራም ቀን መሸሸጊያ ነው። በእርሱ የሚታመኑትን ያውቃልና ተብሎ ተጽፏል። ወገኖች ሕንጻው፣ መኪናው፣ ጋጋታው፣ ሁካታው ያልፋል። የማያልፈው እግዚአብሔር ነው። ኢየሱስ ጌታ ነው ለዘላለም። ሃሌሉያ! ሰዎች እግዚአብሔርን በማያውቁበት ዘመን እኛ እግዚአብሔርን አውቀን እግዚአብሔርን ልናከብረው ይገባናል። ሁሉ ከንቱ የከንቱ ከንቱ ነው ይላል መጽሐፍ ቅዱስ። ሁሉ ከንቱ የከንቱ ምንድነው? ከንቱ ነው። ሁሉ ከንቱ ነው ወገኖቼ። ዘላለማዊ የሆነውን እግዚአብሔርን ከወዲሁ ካወቅን አመለጥን፣ አምልጠናል፣ ከብረናል ከእግዚአብሔር ጋር። ሃሌሉያ! እግዚአብሔር አልፋ ነው። አሜን። እግዚአብሔር ኦሜጋ ነው። አሜን። ሃሌሉያ! ስለዚህ በሰላም ከእግዚአብሔር ጋር በመኖር እግዚአብሔር እንድናችን እግዚአብሔርን እንድናከብረው እግዚአብሔርን እንድናከብረው እንድናመሰግነው እግዚአብሔር ይርዳል። እንግዲህ የዛሬውን መልእክቴ ወገኖቼ ሁሉም ከንቱ የከንቱ ከንቱ ነው ይላል። እግዚአብሔር የሌላት ነፍስ ነፋስን ነው የምትከተለው። ነፋስ አይጨበጥም፣ አይያዝም፣ ግን እንደዚሁ በከንቱ ምን ትላለች? ትለፋለች ማለት ነው። እንደዚህ አይነት ውድቀት እግዚአብሔር ይፈልጋል። ስለዚህ እግዚአብሔርን በማመስገን እግዚአብሔርን በማክበር ዘመናችንን የበረከት ቀሪውም የምድራዊ ኑሯችንንም የሰላም የበረከት የረጅም እድሜ አሜን የጤንነት እንድናደርገው እግዚአብሔር ይፈልጋል። ሃሌሉያ! ስለዚህ ከእግዚአብሔር ጋር በመሆን በመስማማት በሰላም አለ እግዚአብሔርን እናመስግን። ስለሆነው ስላልሆነው ነገር ሆነ እግዚአብሔር ይመስገን። አሜን። ነገር አልሆነ እግዚአብሔር ይመስገን። መጽሐፍ ቅዱስ እኮ ስለሁሉ እግዚአብሔርን አመስግኑ፣ በሁሉ ለእግዚአብሔር ክብር ነው። ደስ አይልም ወገኖች? አለማመስገን እግዚአብሔርን ማጉረምረም። በምስጋና ውስጥ ደግሞ እግዚአብሔር ቃል ሲናገር ድል አለ ይላል። ሃሌሉያ! በምስጋና ድል አለ ይላል። በምስጋና የተፈራ ድንቅን ደግሞ የምሰራ አንተ ነህ ቅዱስ፣ አንተ ነህ ኃያል፣ አንተ ብቻ ንጉሥ። በምስጋና የተፈራ ድንቅን ደግሞ የምሰራ አንተ ነህ ጌታ፣ አንተ ነህ ንጉሥ፣ አንተ ነህ ጌታ፣ አንተ
ብቻ ጌታ። ስለዚህ ማጉረምረም መልካም አይደለም። እግዚአብሔርን አለማመስገን መልካም አይደለም። ለእግዚአብሔር በመኖር እግዚአብሔርን በማወቅ በምስጋና ህይወታችን ይሞላ። የዕለተ ዝግጅት በዚህ አጠናቅቃለሁ። እግዚአብሔር ከእናንተ ጋር ይሁን። መልካም ጊዜ፣ መልካም ሰዓት ይሁንላችሁ። ተባረኩ። አመሰግናለሁ። ባይ ባይ።